ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ ያደረጋችሁ እንድታደምጡን አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ በባህር ማዶ ታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ በአክብሮት እየጋበዝን የመጀመሪያው ፕሮግራማችን ትኩረት የሚያደርገው እስቲ ስለ ማንቸስተር ሲቲ እንወያይ። ሰፋ ያሉ ጉዳዮች መነሳት ያለበት ድህረ ፔፕ ጋርዲዮላ ማንቸስተር ሲቲ ምን አይነት እቅድ ይዟል? በቀጣይስ እንዴት የቡድኑን ቀጣይ ሁኔታ ለማጠናከር አስበዋል? ከወዲሁ ማንቸስተር ሲቲ አስደንጋጭ የሆኑ ዝውውሮችን ለሌሎች ክለቦች መልእክት የሆነ ጠንከር ያለ ስምምነቶችን ለመፈጸም የበለጠ እየተቃረበ መምጣቱን በዝውውሩ ላይ ያለው ንቃትና ተሳትፎ ሲቲ አንዴ ትኩረቱን አንድ ተጫዋች ላይ ያድርግ እንጂ ያንን ተጫዋች ለማስፈረም ከሌሎች ክለቦች ለመንጠቅ ያለው ጥንካሬና አሳማኝ የሆነ የፋይናንስ አቅም እንግዲህ ተጫዋቾችን ለማዘዋወር የሚቻሉትን ሁሉ እያንዳንዱን ጉዳዮች ተግብሮ ተጫዋቾችን ለማስፈረም አሁን ላይ ያለውን አቋምና አቅም እያሳወቀ ይገኛል። ከዚህ ፕሮግራም በመቀጠል የሁሉንም ክለቦች የዝውውር ሂደት ሊቨርፑልን፣ ማንቸስተር ዩናይትድን፣ አርሴናል፣ ቼልሲን፣ ቶትናምን ጨምሮ ጠቅላላ አድርገን የምንመለከትበትን ፕሮግራም ይዘን እንመጣለን። ይሄ ማንቸስተር ሲቲ ትኩረት አድርገን ማንቸስተር ዩናይትድን በኤሌት አንደርሰን ዝውውር ላይ ማሸነፋቸው እንግዲህ ይፋ ሊሆን ጥቂት ጊዜያት ነው የሚቀሩት። ምክንያቱም አሁን ላይ ያለበት የድርድሩ ስቴጅ እና ሂደቱ እየተጓዘበት ያለበትን መንገድ ስንመለከት ኤሌት አንደርሰን ማረፊያው ኢትሃድ እንደሆነ ከወዲሁ እየታወቀ መጥቷል። የሁለቱ ክለቦች የጋራ ስምምነት ብቻ ነው የሚጠበቀው። ተጫዋቹ ሁሉንም ቅድመ ሁኔታ ከማንቸስተር ሲቲ ጋር በግሉ አጠናቋል። ስለዚህ የኖቲንግሃም ፎረስት እና የማንቸስተር ሲቲ የዋጋ ስምምነት ብቻ ነው የሚቀረው። እንደሚባለው ከሆኑ በቀጣይ የስራ ቀናት እነዚህ ሂደቶች የሚፈጸሙ ከሆነ የእንግሊዝ ብሔራዊ ቡድን የመጀመሪያ ጨዋታውን በዓለም ዋንጫ ከማድረጉ ቀደም ብሎ ኤሌት አንደርሰን የማንቸስተር ሲቲ ንብረት መሆኑ ይረጋገጣል ማለት ነው። ይሄ እንግዲህ ከትናንት አመሻሽ ጀምሮ የወጡ ዘገባዎች ሁሉም ላይ ትኩረት ተደርጎ የተነሳ ነጥብ ነው። ስለዚህ ማንቸስተር ዩናይትድ አሁን ኦፊሻሊ ከተጫዋቹ ዝውውር ራሱ ማውጣቱን ከዋጋ ጋር በተያያዘ ትኩረቱን እንግዲህ ወደ ሌሎች ተጫዋቾች ማድረጉ ተሰምቷል። ይህንን ጉዳይ በተመለከተ ከዚህ ፕሮግራም በኋላ ይዘንላችሁ የምንመጣ ይሆናል። በሶስተኛ ክፍል እንግዲህ በብዙ መልኩ የቀድሞውን የውድድሩን ተናፋቂነት፣ ክብደት፣ የእይታ ጉጉትን፣ የተፎካካሪ ብሔራዊ ቡድኖችን ንጽጽር እግር ኳሳዊ በሆኑ ሀሳቦች ብዙ ስንከራከርበት ተናፍቆ በ4 ዓመት አንዴ የሚደርሰው የዓለም ዋንጫ ዛሬ ላይ ትኩረቱን አጥቶ ትኩረቱ ከሜዳ ውጭ ባሉ ጉዳዮች ሆኖ ያንን አቅም ያንን ተናፋቂነትን ትቶ እንግዲህ ፖለቲካዊ ይዘት ይዞ እንግዲህ የእግር ኳሱን ስሜት አቀስቅዞ የዓለም ዋንጫን ፓወርና ግዝፈትን አጥቶ ውድድሩ ዛሬ በይፋ የሚጀምር ይሆናል። በሶስተኛ ክፍል የዓለም ዋንጫን የምንመለከት ይሆናል። ነገር ግን ማንቸስተር ሲቲ ድረ ፔፕ እንግዲህ የቲሙ ባላንስ የአስደናቂ የአሸናፊነት እንቅስቃሴ ያ የቡድን ቅንጅት ያ የተዋበ እግር ኳስ ያ የማንቸስተር ሲቲ የማይደክሙ የማይዝሉ እግሮች ሁሉ አክቲቭሊ ያለ ፔፕ እንዲቀጥሉ ማጠናከሪያ የበለጠ አዳዲስ ኢነርጂና ጉልበቶችን መቀላቀል ቡድኑ በክፍተት ደረጃ ይስተዋልበታል የተባለውን ዲፓርትመንት ሁሉ ለማጠናከር ዛሬ ላይ ማንቸስተር ሲቲ ያልተገመተ በጀት ይዞ ወደ ገበያ መውጣቱን በስፋት እየተሰማ የሚገኙ ያውም በስፋት ማንቸስተር ሲቲ ከየትኛውም ክለብ በላይ በዚህ የዝውውር መስኮት ምናልባት
ከፍተኛውን ኢንቨስትመንት የሚፈጽም ክለብ ሊሆን ይችላል። የሚፈጽምበት ሂደት ደግሞ በርካታ ተጫዋቾችን በማዘዋወር ሳይሆን በርካታ ክላሶችን በማምጣት ነው። 5 ወይም 6 ተጫዋች በማምጣት ብዙ ተጫዋቾችን ሸኝቶ ብዙ ለውጦችን ማድረግ አይደለም። የለቀቁ ተጫዋቾችን በአግባቡ መተካት፣ የአገልግሎት ጊዜያቸው ብዙም ሩቅ ያልሆነ ወይም በክለቡ የረጅም ጊዜ ቆይታ አስተማማኝነት የሌላቸው ተጫዋቾችን ደግሞ ከወዲሁ መደላደል እየፈጠረ ተተኪዎችን ማስፈረም፣ ያውም በትላልቅ ኢንቨስትመንቶች የሲቲ ቀጣይ ፕላን ሆኗል። ትናንት አመሻሹን እንግዲህ ዴቪድ ኦርኒስተን መጀመሪያም ኦፊሻል የመጀመሪያውን ኦፈር 100 ሚሊዮን ፓውንድ ከ90 ሚሊዮን ፓውንድ በላይ ኦልሞስት ወደ 1 ሚሊዮን ፓውንድ ገደማ የሚጠጋውን ኦፊሻል ኦፈር መጀመሪያ ሲቲ ያቀረበ ለኤሌት አንደርሰን፣ ኖቲንጋም ፎረስቶች ውድቅ አደረጉ። ትናንት ደግሞ ሁለተኛውን ኦፈር ይዘው መጡ። ሁለተኛው ኦፈር ግን የብሪቲሽ ሪከርዱ የሚመዘገበው ግን ከ4 ዓመት በኋላ እንደ ተጫዋቹ ብቃት እንደ ተጫዋቹ ውጤታማነት ነው የብሪቲሽ ሪከርድ ሰብሯል ተብሎ ሊመዘገብ ይችላል። ይሄ የሆነበት ዋነኛ ምክንያት እንግዲህ ማንቸስተር ሲቲ ትናንት ኦፊሻሊ ለኖቲንጋም ፎረስት ያቀረበው የዝውውር ክፍያ 106 ሚሊዮን ፓውንድ ተጨማሪ 15 ሚሊዮን ፓውንድ አዶንስ ያለበትን ክፍያ ነበር ያቀረበው። ይሄ ማለት አሁን ለተጫዋቹ በቀጥታ የኮንትራት ማፍረሻው 106 ሚሊዮን ፓውንድ ተቆራርጦ የሚከፈል ሲሆን በ4 ተርም፣ ነገር ግን የ15 ሚሊዮን ፓውንድ እንደ ተጫዋቹ ብቃት አስተዋጽኦ፣ እንደ ቲሙ ውጤት ተጫዋቹ ባገኘው ደቂቃ ልክ በሚያደርገው ውጤታማነት ላይ መሰረት ያደረገ ተጨማሪ ቦነስ ነው። ይሄን ክፍያ እንግዲህ በኖቲንጋም ዘንድ ተቀባይነት እንዳላገኘ መረጃዎች እየወጡ ነው። ተቀባይነት ያላገኘበት መመዘኛ ደግሞ ሲታይ ይሄ ዝውውር መጠናቀቁ የጊዜ ጉዳይ ነው እንጂ እንደማይቀር ነው የሚያሳየው። ምን መሰላችሁ? ዋነኛው ጉዳይ ልክ የምታስታውሱ ከሆነ ሊቨርፑል አሌክሳንደር ኢሳቅ 115 ሚሊዮን ፓውንድ 110 ሚሊዮን ፓውንድ አቀረበ። ድጋሚ ያቀረበው ኦፈር ፊክስድ ፊ ነው፣ ግን ማለት ሙሉ በሙሉ ከቨር የሚደረግ ነው። የመጀመሪያው ጥያቄ ግን 110 ሚሊዮን ፓውንዱ የነበረው ለተጫዋቹ የሚሰጥ ዋስትና። ተጫዋቹ እንደነገርኳችሁ ፐርሰናል ተርም ከማንቸስተር ሲቲ ጋር እስከ 2032 ኮንትራቱን ለመፈረም አሁን ከሚያገኘው 50,000 ፓውንድ በእጥፉ 100,000 ፓውንድ ሳምንታዊ ደሞዝ እንደሚያገኝ፣ የ6 ዓመት ኮንትራት እንደሚያገኝ፣ የተጫዋቹ የቦነስ ክፍያና አሁን ላይ ከኮንትራቱ ጋር ተያይዞ እንደ ተጫዋቹ ውጤታማነት 35,000 ፓውንድ ቦነስ የተካተተበትን ኮንትራት መስማማቱ ይታወቃል። አብዛኛው የክለቡ ሪፖርተሮች ቅርብ የሆኑ ለማንቸስተር ሲቲ ዘጋቢዎች ይሄን ጉዳይ ይዘውተዋል። የበለጠ ደግሞ የታመነው ጃክ ሆገንም ይሄን ጉዳይ የዴይሊ ሜሉ ሪፖርተር ቀደም ብሎ የፔፕ ጋርዲዮላ መልቀቅ ይፋ ያደረገው ዘጋቢ እንደሚለው ከሆነ አሁን ስለ ፐርሰናል ተርሙ ሳይሆን ክለብ ከክለብ ጋር የሚደረገው ድርድር ላይ ነው ትልቁ ሂደት እየተካሄደ የሚገኘው። አሁን ይሄ ኦፈር 2 ጊዜ ሲቲ ይዞ መምጣቱ ተጫዋቹ ሐሳቡን ቀይሮ በወረቀት ደረጃ ባይሆንም ስምምነት የተፈጸመበትን መመዘኛ እንዳይቀይር ለተጫዋቹ ዋስትና መስጠት አንደኛው ሲቲ እውነትም ይሄን ተጫዋች ለማስፈረም እዚህ ደረጃ ድረስ እንደሚሄድ ዋስትና መስጠት ነው። ሁለተኛውና ዋነኛው ጉዳይ ግን ኖቲንጋም ፎረስቶች ተጫዋቹ ብቃቱ ታይቶ ከሚጨመረው 15 ሚሊዮን ፓውንድ የበለጠ ያ ገንዘብ ፊክስድ ፊ እንዲሆን ነው የሚፈልጉት፣ አንድ ላይ የሚፈጸም ልክ እንደ አሌክሳንደር ኢሳቅ ማለት 125 ሚሊዮን ፓውንድ ለኢሳቅ ሊቨርፑል በ5 ተርም እንደሚከፍለው ፊክስድ ፊ እንደተደረገው ሁሉ ኖቲንጋም ፎረስት ሪከርድ የሆነ የብሪታንያ ሪከርድ በብሪቲሽ ተጫዋቾች በአጠቃላይ በብሪቲሽ ሪከርድ የኢሳቅ ነው። አሁን ግን ኤሌት አንደርሰን ይዘዋወርበታል የሚባለው የዝውውር ክፍያ የብሪቲሽ ተጫዋቾች የተደረገ ዝውውር ሪከርድ ነው። በጃክ ግሪሊሽ ከዛም በኋላ በደክላን ራይስ የተያዘውን ሪከርድ የሚሰብር ነው። አሁን
ኖቲንጋም ፎረስት ውድቅ ያደረገው ክፍያ እንኳን ከራይስ ይበልጣል። ራይስ 105 ነው። አሁን ኖቲንጋም ፎረስት 106 ፊክስድ ፊ እና ሲደመር እንደ ብቃቱ 15 ሚሊዮን ፓውንድ ያቀረበውን የሲቲን ክፍያ ከቴብል ላይ አላነሱም። ሪጀክት በቀጥታ ጨምራችሁ ነው አይደለም። ያን 15 ሚሊዮን ፓውንድ ከላይ ያለችዋን ቦነስ እዚህ ውስጥ አካትታችሁት ሙሉ ፓኬጁ የተጫዋቹ የመሸጫ ዋጋ እንዲሆን፣ ያ ማለት ወደ 121 ሚሊዮን ፓውንድ ፊክስድ ፊ እንዲሆን። አሁን እንደሚወጡ ዘገባዎች ቴሌግራፍም አትሌቲክስም እንደሚለው ከሆነ ማንቸስተር ሲቲ ካሁን በኋላ አክቲቭሊ መንቀሳቀስ ያለበት ተጨማሪ የዝውውር አንገብጋቢ ሁኔታዎች ስላሉ እነዚህም መመዘኛዎች ቢያንስ ማንቸስተር ሲቲ 120 ሚሊዮን ፓውንድ ባይከፍል እንኳን በሁለተኛውና በሶስተኛውና በመጨረሻው ኦፊሻል ኦፈር በቀጣዩ ምናልባት በ24-48 ሰዓት ውስጥ እስከ 116-17 ሚሊዮን ፓውንድ የብሪታንያ ተወላጆች ወይም እዛው የብሪቲሽ ተጫዋቾች ሪከርድን ለመስበር ይህን ኦፈር ይዞ ድጋሚ መምጣቱ አይቀርም። ምክንያቱም ሲቲ ይሄን ሊያደርግ የሚችልበት 3 መመዘኛዎች አሉ ይላል እነ ጃክ ሆገንም እነ ዴቪድ ኦርኒስተንም እነ ሳሙዋለንስም ሁሉም ዘጋቢ። አንደኛው የእንግሊዝ ብሔራዊ ቡድን የመጀመሪያውን ጨዋታ ካደረገ በኋላ ወይም ጨዋታዎች ውድድሮች ከተጀመሩ በኋላ በእንግሊዝ በኩል በዓለም ዋንጫ ከተጀመሩ በኋላ ከእንግሊዝ ብሔራዊ ቡድን ፍቃድ የማግኘታቸውን ዋስትና እስካሁን ድረስ የትኛውም ክለብ አላገኝም። ምክንያቱም ቱኸል ዝውውር ሂደት የጀመሩ ተጫዋቾች ከቶርናመንቱ መጀመሪያ በፊት ይሄ ማለት እንግሊዝ ብሔራዊ ቡድን ጨዋታውን ከማድረጓ በፊት ዝውውሩ እንዲጠናቀቅ ፍቃድ ሰጥተዋል። ከዛም በኋላ ባሉ ጉዳዮች ተጫዋቾች ትኩረታቸው ከብሔራዊ ቡድን እንዳይወጣ ስለገደቡ አሁን ላይ ማንቸስተር ሲቲ ዲሉን ቶሎ አጠናቆ ሌሎች ትኩረቶች ላይ መጓዝ ስለሚፈልግ አሁን ሶስተኛውን ኦፈር ይሄ ድርድር እየተደረገ እንኳን ሲቲ ማክሲማይዝ ማድረጉ አይቀርም ነው የሚሉት። ይህንን የተመለከቱ ክለቦች አርሴናል፣ ማንቸስተር ዩናይትድ ቀደም ብለው ሲቲ መጀመሪያ ያቀረበውን ኦፈር ተመልክተው እንኳን ሃይጃክ ለማድረግ መግባት አልፈለጉም። ለምን? የተጫዋቹ አንደኛ የሚፈርሰው የኮንትራት መጠን 3 ዓመት ነው። ሁለተኛ አሁን ላይ ክለቦቹ የበለጠ በዚህ ገንዘብ ተጨማሪ አማራጮችን ማስፈረም ስለሚችሉ የበለጠ ኤሊዮት አንደርሰን ላይ አንድ ይሄን ያክል ሜጋ ዲል ከመፈጸም ይልቅ በአማራጭ 2 ተጫዋች የማስፈረምን ፕላን ማድረግ አስቀድመው ከዝውውሩ ራሳቸውን አውጥቷል። ስለዚህ ሲቲ ዝውውሩን በበላይነት ያጠናቀቀው የሌሎች ክለቦችን ጫናና ቢዲንግ ዋርን መጀመሪያ ከራሱ ዘንድ ማስዳቱን ከዝውውሩ ማስወጣቱን። አሁን ማንቸስተር ዩናይትድ ድጋሚ መጥቶ ከማንቸስተር ሲቲ የበለጠ ኦፈር አያቀርብ። ምክንያቱም አሁን ካለበት ፋይናንሻል ወቅታዊ ሁኔታና የበለጠ በአማካይ ስፍራ ላይ ዩናይትድ የሚፈልገው አማራጭና መገንባት የሚፈልገው የአማካይ ክፍል አሁን ሲቲ እያወጣ ካለበት ክፍያ ጋር ለዩናይትድ አመቺ ስላልሆነ ይሄ ያከፋፈልም ስርዓት ለተጫዋቹም እየተጠየቀ ያለው ክፍያም ሲቲ ደግሞ የበለጠ ተጫዋቹን በራሱ ዞን መክተቱ እየታወቀ መጥቷል። ምክንያቱም ተጫዋቹ ኦልሬዲ ለሲቲ ሁሉንም ቅድመ ሁኔታ መስጠቱን ተረጋግጧል ፐርሰናል ተርሙ። ስለዚህ አሁን ያለው ቀጣይ ስቴፕ በኖቲንግሃም ፎረስት እና ማንቸስተር ሲቲ ይሄን የክፍያ ስርዓት የማስተካከል ጉዳይ ነው። ስለዚህ ሁለቱም ክለቦች ወደ ስምምነት መምጣታቸው አይቀርም። አሁን ስለ ሪጀክት መደረግ ሳይሆን አዶንሱን ዋና የክፍያ ስርዓት ውስጥ ማካተት ነው የኖቲንግሃም ፎረስት ጥያቄ። ውድቅ ካደረጉ ማንቸስተር ሲቲ ድጋሚ አልመጣም ካለ ይህን ክፍያ ድጋሚ ኖቲንግሃም ፎረስት ላይ ያገኝ ይችላል። ከማንቸስተርም ከአርሴናልም ከሌሎች ፈላጊ ክለቦች። በጭራሽ ደግሞ እነዚህ ክለቦች አሁን ላይ ይህን ክፍያ የመክፈል ፍላጎት የላቸው ከሲቲ ውጭ። በዝውውሩ ሂደት ላይ ደግሞ ባለፉት 48 ሰዓታት ሊቨርፑል ስለ ኤሊዮት አንደርሰን ቅድመ ሁኔታ ማጣራቱ ደግሞ የበለጠ ማንቸስተር ሲቲ አግሬሲቭ አድርጎታል ዝውውሩ ላይ በጣም እንዲፈጠን እና ምናልባት በደም ታስታውሱ ከሆነ ከአንድ ሳምንት በፊት ሲቲ 100 ሚሊዮን ፓውንድ ፓኬጁን ባቀረበበት ሰዓት ላይ
ያልተጠበቁ ክለቦች ዝውውሩ ላይ ሃይጃክ ለማድረግ ሊገቡ ስለሚችሉ ሲቲ በፍጥነት ሁለተኛው ኦፈሩን ይዞ ይመጣል የሚል መረጃ ወደ እናንተ አድርሰን ነበር። አሁን እንግዲህ ማንቸስተር ሲቲ ፈጣን ምላሽ ነው ለኖቲንጋም ፎረስት። አንደኛ የዝውውር የክፍያውን ስርዓትም ለሌሎች ክለቦች በማክበድ ለራሱ ሂደቱን በማቅለልና በተጫዋቹ በኩል ያለውን ጉዳይ ሃንድል አድርጎ አሁን ኖቲንጋም ፎረስት ጋር ዳይሬክት ጉዳዩን የመግደል ቅድመ ሁኔታዎችን እያስተካከሉ ነው። ስለዚህ ኖቲንጋም ፎረስት ውድቅ ካደረገ አይ ሌላ ኦፕሽኔን ልመልከት ብሎ ሲቲ ከዝውውሩ ከወጣ አርሴናልም ማንቸስተርም መጨረሻ ላይም ገብቶ የጠየቀው ሊቨርፑልም ይህን ክፍያ የመክፈል ፍላጎት የላቸው። ስለዚህ ኖቲንጋም ፎረስት አሁን እየተደራደረ የሚገኘው ሲቲ ይሄን ክፍያ እንዲያነሳ አይፈልግም፣ ግን አዶንሱን አካተው ሙሉ ፊክስድ 121 ሚሊዮን ፓውንድ የኤሌት አንደርሰን የዝውውር የውል ማፍረሻ ነው። አለቀ። በ5 ዓመት ተቆራርጦ ይከፈላል። ይሄን የክፍያ ስርዓት ነው ኖቲንጋም ፎረስቶች የፈለጉት። በ35 ሚሊዮን ፓውንድ ቫስቶኒዲች ነው ማን የሚባል ግብ ጠባቂ የተካተተበትን የኒውካስልን ዝውውር አድርገው እዚህ ተጫዋች ላይ ኢንቨስት ያደረጉት ከ15 እስከ 20 ሚሊዮን ፓውንድ ብቻ ነው። 100 ሚሊዮን ፓውንድ ነው ኖቲንጋም ፎረስት የሚያተርፈው ሲቲ ይህን የክፍያ ሚስማማ ከሆነ። መስማማቱ ደግሞ የማይቀርም፣ ምክንያቱም ይህን በቦነስ የሚከፍለውን ክፍያ አካቶበት ተጫዋቹን በጊዜ አጠናቆ ሲቲ ወደ ሌላ ዲፓርትመንት ጥገና እዛው አማካይ ክፍል ላይ ቆይታ ማድረጉ አይቀርም። አሁን ማንቸስተር ሲቲ ፕላኑ ምናልባት ለከተማው ተቀናቃይ ማንቸስተር ዩናይትድም ያሰጋ ይመስላል። አሁን የዝውውር ሁኔታዎችን ሁሌም እርግጠኛ ሆኖ ለመናገር ይቸግራል። ጉዳዮች በየቀኑ የመቀየር እድል አላቸው። ዛሬ እንደዚህ ሲባል ነገ እንደዛ። ምክንያቱም በአብዛኛው ዝውውር ላይ ከተመለከታችሁ የክለብ ሪፖርተሮች የሚያወጡት መረጃ ላይ ነው የበለጠ ተጨባጭ መረጃ ሊገኝ የሚችል እና በተለይ የእንግሊዝ ክለቦችን በተመለከተ የበለጠ ትኩረት የነ ዴቪድ ኦርኒስተን እና የክለብ ሪፖርተሮች ላይ የሚወጡ ዘገባዎች ተቀባይነታቸው የበለጠ ሚዛን ይደፋል። አሁን ላይ እንደሚወጡ ዘገባዎች ከሆነ ደግሞ ሲቲ ኤሌት አንደርሰንን ማስፈረሙ የቀናት ጉዳይ ነው። ምክንያቱም ከኖቲንጋም ፎረስት ጋር አግሪመንት ከፈጸመ እስከ አርብ ባለው እስከ ቅዳሜ ባለው ስምምነት ከፈጸሙ ሰኞ ለተጫዋቹ ሜዲካል ያጠናቅቃል ማለት ነው፣ እዛው በዩኤስኤ የሲቲ ሕክምና አባላት ተጉዘው። ስለዚህ ማንቸስተር ሲቲ ቀደም ብሎ ልክ እንደነ ራያን ቸርኪ ከክለብ ወርልድ ካፕ በፊት ታስታውሳላችሁ፣ በፍጥነት አይደለም ዝውውሮችን ያጠናቀቀው የነ ቲጃኒ ራይንደርስ ምናምን። ልክ የዛ አይነት ፈጣን የዝውውር ሂደት ለመተግበር አሁን አክቲቭሊ የኤሌት አንደርሰን ጉዳይን እየገደሉ ይገኛሉ። ማንኛውም ክለብ ድጋሚ ሃይጃክ ለማድረግ ወደ ማንቸስተር ሲቲ ለማምጣት ማንኛውም ክለብ አሁን ላይ ጥረቱን ማንቸስተር ሲቲ ገድቧል። ወይም ሲቲ እና የነዛን ክለቦች ጥረት ፍላጎት ይህን ዝውውር የመጥለፋቸውን እድል ኮምፕሊትሊ ከዝውውሩ እንዲወጡ ፋይናንሻሊ ሲቲ ራሱን በከባድ የፋይናንስ ስርዓት አስቀምጦ ሌሎች ክለቦች በማይደፍሩትና ሃይጃክ በማያደርጉበት መንገድ ዝውውሩን ለማካሄድ ኦፊሻል ኦፈሩን አቅርቦ ውድቅ ሳይሆን ግን ድርድሮች በአከፋፈል ስርዓት ላይ እንዲቀጥሉ አፐራንዱን ይዟል። ሌሎች ክለቦች እንግዲህ ኦልሬዲ ፍላጎታቸውን ኤሌት አንደርሰን ላይ አሟጠው ወደ ሌላ ትኩረት መመልከታቸው ነው ሁሉም ዘገባ ላይ የተመለከትነው። ማንቸስተር ዩናይትድ ወደ አሌክስ ስኮትና ማቲያስ ፈርናንዴዝ እንዳተኮሩ፣ አርሴናልም ወደ ማቲያስ ፈርናንዴዝ ትኩረት እንዳደረገ፣ ሊቨርፑልም እንግዲህ ሌት ሆኖ የገባ ሌላ ተፎካካሪ ክለብ ቢሆንም ከዚህ ዝውውር ኦፊሻሊ መውጣቱን ተነግሯል። ስለዚህ ማንቸስተር ሲቲ ይህን ተጫዋች ማስፈረሙ የማይቀር ነው፣ የጊዜ ጉዳይ ቢሆንም ግን የሚከፈልበት ክፍያ የእንግሊዛዊ ተጫዋች የብሪቲሽ ተጫዋች ሪከርድ ነው የሚከፈለው። የብሪታንያ ሪከርድ ሳይሆን የብሪቲሽ ተጫዋቾች ሪከርድ ነው። በደክላን ራይስ የተያዘውን ሪከርድ ኤሌት አንደርሰን መስበሩ የማይቀር ነው። ይሄ የ23 ዓመት እንግሊዛዊ የተሟላው አማካይ 6 ቁጥር 8 ቁጥር ቦክስ ቱ ቦክስ
እንደ ሆልዲንግ ሚድፊልደር ሆኖ መጫወት የሚችል የበለጠ ተተኪነቱ ታሳቢ የተደረገው ደግሞ የበርናንዶ ሲልቫን ቦታ በመተካት ነው። ሲቲ እንግዲህ በርናንዶ ሲልቫን ክላስ ወርልድ ክላስ ተጫዋች ምርጡ ፖርቱጋላዊውን ሳይንቲስት የጋርዲዮላ ቀኝ እጅን ካጣ በኋላ የሚተካበት ስትራቴጂ ግን በእጅጉ አስደናቂ እንደሆነ በብዙ የእግር ኳስ ቤተሰቦች ዘንድ ይሄ ውሳኔ እየተደነቀ ነው የሚገኘው። ግን ክፍያው ለዚህ ተጫዋች አልበዛም ወይ አልተጋነነም ወይ የሚሉ ተጨማሪ አስተያየት ሰጪዎች አሉ። ግን አንድ ጉዳይ እዚህ ጋር ማመን ያለብን መቀበል ያለብን ተጨባጭ እውነታ፣ ለምሳሌ ማንቸስተር ሲቲ በተለምዶ ማንቸስተር ሲቲ ቤት አንድ ጠንካራ አሰራር አለ። እንደምታውቁት ሁል ጊዜ እንደማነሳላችሁ ይሄ የአሰራር አይነት ሲቲን ለአመታት ከከፍተኛ የአንድ ተጫዋች ኢንቨስትመንት ላይ ይህን ያከፋፈል ስርዓት የበለጠ ሲቲን ከከፍተኛ ኢንቨስትመንት ጠብቆታል። ለምሳሌ ለአንድ ተጫዋች ማንቸስተር ሲቲ በሪኩፕመንት አባላቱ መጠን ያወጣል፣ የክፍያ ስርዓት ያወጣል። ይሄን ያክል ይሄ ተጫዋች አሁን ላይ ካለው ኮንትራት ካለው ብቃት አንጻር ይሄን ያክል የኮንትራት አቅም ያወጣል ብለው የሲቲ የምልመላ ክፍል ኃላፊዎች ስኬሉን ሲያወጡ ማንቸስተር ሲቲ ሄዶ የሚደራደረው ያቺ ስኬል እስከምትደርስ ድረስ ነው። ከዛ ስኬል በላይ ሻጭ ክለብ ከጠየቀ አይከፍሉም ማንቸስተር ሲቲዎች። ስለዚህ የአንድ ተጫዋችን የዋጋ ተመንን ቡድኑ ያወጣው ከሻሽ ክለብ ጋር ተቀራራቢ ወይም የዛን ያክል ሰፊ ጋፕ ወይም ለሽያጭ ይሄ ተጫዋች ከዚህ በላይ አይቀርብም ብሎ ሲቲ በገመተው ደረጃ እስካልሆነ ድረስ ማንቸስተር ሲቲ አይከፍልም። የፈለገ ያ ተጫዋች ለቡድኑ አስፈላጊ አንገብጋቢ ቢሆንም ማንቸስተር ሲቲዎች አይከፍሉም፣ ዝውውሩን ለቀው ይወጣሉ። ይሄ የአሰራር ደንብ በነገራችን ላይ ከከፍተኛ ቢዲንግ ዋር ይሄ ከፍተኛ ክፍያ ከማቅረብ በርካታ ፉክክሮችና የዝውውር ሂደቶች ላይ ሲቲ የበለጠ አክቲቭ ሆኖ አሰልቺ በሆኑ ድርድሮች ውስጥ እንዳይገኝ ረድተውታል። ለምሳሌ አንዳንድ ዝውውሮችን እስቲ አድማጮች ዝም ብላችሁ በትኩረት የሲቲ ደጋፊዎች ይህን ፕሮግራም የምታደምጡ ከተመለከታችሁ የሲቲ ትርፋማነት ከሌሎች ክለቦች ሁሉ በገንዘብ አወጣጥ ላይ በጣም አስደናቂ ነው። ለምሳሌ በአሁኑ ሰዓት የፕሪሚየር ሊጉ ምርጡ አጥቂ በዓለም አቀፍም ደረጃ አሁን ላይ ካሉ አጥቂዎች ውስጥ ሃላንድ የመጨረሻ ምርጡ አጥቂ ነው። ግን ሃላንድ የመጣበት ዋጋ በፕሪሚየር ሊጉ ካሉት አብዛኛው አጥቂዎች ዋጋው ያንሳል። 62 ሚሊዮን ፓውንድ ነው የመጣው። ታውቃላችሁ? ግን ሃላንድ 62 ሚሊዮን ፓውንድ የሲቲ ላለፉት 10 ዓመት ከጋርዲዮላ ጋር ሁሉንም ስኬት ከፔፕ ጋር ከፍ ያደረገው በርናንዶ ሲልቫን ተመልከቱ። 43 ሚሊዮን ፓውንድ ነው የመጣው። በሲቲ ቤት ከፍተኛ ክፍያ የተከፈለበት የሚባለው ጃክ ግሪሊሽ ትሬብል እንዲያሸንፍ ማንቸስተር ሲቲን ረድቶታል። ተውት፣ የባለንዶር አሸናፊው ሮድሪ ከሃላንድ በክፍያ የሚያንሰው በ2 ሚሊዮን ፓውንድ 60 ሚሊዮን ፓውንድ ነው የመጣው ከአትሌቲኮ ማድሪድ። የሲቲ አከፋፈል ሂደትና ዋጋ ተመን የሚያወጡበት ስትራቴጂ ፍጹም አስደናቂ ነው። በጣም የተጠና መሆኑ የበለጠ ክለቡን ፋይናንሻሊ ከብዙ ዕዳ ያተርፈዋል። ሲቲ የፈለገ ክላስ ቢሰበስብም የሚሰበስበውን የክላሱን ኳሊቲ የሚመጥን ዋጋ ነው ሲቲ የከፈለው። የተጋነነ ዋጋ ለየትኛውም ተጫዋች አልከፈለም። ወይም በከፈለው ልክ ተጫዋቾች መጥተው የጠቀሙትን ስናይና ሲቲ የከፈለውን ስንመለከት ሲቲ የበለጠ እንደውም አትራፊ ክለብ፣ ምክንያቱም ስኬቶቹ ለሱ ትርፍ ናቸው፣ ገንዘቡ ሳይሆን። ስለዚህ ለተጫዋቾች የሚከፍለውን ክፍያ ተመልከቱና የሲቲ የዝውውር ወጪዎችን ፔፕ ከፍተኛ ገንዘብ አወጣ ይባላል፣ ግን የከፈለው የተጫዋቾችን ብቃትና ቴክኒክን አይታችሁ ሌሎች ክለቦች የሚከፍሉትን ስትመለከቱ ተውት። ለምሳሌ ማንቸስተር ዩናይትድ በቅርብ ዓመት ሳንቾን፣ አንቶኒን፣ ማጓየርን፣ ካሰሚሮን እነዚህ ተጫዋቾች ብዙ ሚሊዮን ፓውንድ አውጥቶባቸው ማንቸስተር ዩናይትድ እንደ ቡድን ያመጣው ስኬትና የደረሰበትን ከፍታ ተመልከቱ። ሲቲ ያዘዋወራቸው ተጫዋቾችና ሲቲን የት ደረጃ እንዳደረሱ ግን በግል ኢንቨስትመንት ከተመለከትን
ማንቸስተር ዩናይትድ በተናጥል ለአንድ ተጫዋች ከ70 ሚሊዮን ፓውንድ በላይ የከፈለባቸው ተጫዋቾች ውጤታማነትና የሲቲ ከ50 ሚሊዮን ፓውንድ በላይ የከፈለባቸው የተጫዋቾች ውጤታማነት ካያችሁ በእጅጉ ሰፊ ልዩነት አለ። ስለዚህ የሚያወጣበትን ተጫዋች ሲቲ ያውቃል፣ የሚከፍለውን ክፍያ መጠን በደንብ የሚያውቅ ቡድን። ስለዚህ እኔ በኤሌት አንደርሰን ክፍያ ላይ የሲቲን የቀድሞ አሰራርን ተመልክቼ የተጋነነ ነው የሚለውን ጉዳይ በብዙ መመዘኛ ስንመለከት ሲቲ የሚሳሳት አይነት እንደዚህ አይነት ዝውውሮችን አያደርግም። ማለት ብዙ አደጋዎችን ይዞ የሚመጣ ሪስክ ያለው። ስለዚህ የማንቸስተር ሲቲ አሰራር ለአብዛኛው ክለብ ሞዴል የሚጠቅም ይመስለኛል፣ ገበያውን ያማከለ። ማንቸስተር ሲቲ እኮ አንቷን ሴሜኒዮን እና ጌሂን ያመጣበት ክፍያ 82 ሚሊዮን ፓውንድ 82 ሚሊዮን ፓውንድ ሁለት የፕሪሚየር ሊጉ ምርጥ ተከላካይና የፊት መስመር ተጫዋች። ራያን ቸርኪን እኮ ሲቲ 24 እና 25 ሚሊዮን ፓውንድ ነው የከፈለው፣ 31 ሚሊዮን ዩሮ ለሊዮን። ራያን ቸርኪ እነ ጀርሚ ዶኩን ያመጣበት ክፍያ እኮ ወደ 47 46 ሚሊዮን ፓውንድ። አሁን የሲቲ አታኪንግ ሰርድን ክፍያ እንደውም የበለጠ ከፍተኛ ክፍያ እኮ ሲቲ በቅርብ ዓመት ውስጥ ለአታኪንግ ሰርድ የከፈለው ከጃክ ግሪሊሽ በኋላ ለኡመር መርሙሽ ነው፣ 65 ሚሊዮን ፓውንድ ወደ 76 ሚሊዮን ዩሮ አካባቢ። ስለዚህ ሲቲ የዋጋ ተመንን በደንብ ገበያውን አጥንቶ በስሌት እንጂ ፋይናንሻሊ ባንካቸው በፔትሮ ዶላር ከፍ ያለ ቡድን ስለሆነ እያወጣ ኢንቨስት የሚያደርግ ቡድን ነው የሚለውን በእርግጥም አንቀበልም በዚህ አሰራር፣ ምክንያቱም ጤናማ ዝውውር ስለሚያደርግ። ስለዚህ የኤሌት አንደርሰን ጉዳይ የቀናት ወይም ከአንድ ሳምንት ያልዘለለ አየር ላይ የሚቆይ ጉዳይ ነው እንጂ የማንቸስተር ሲቲ ንብረት መሆኑ ከወዲሁ እየተረጋገጠ መምጣቱን ነው በርካታ ሚዲያዎች እየዘገቡ ይገኛሉ። እንደውም ቴሌግራፍ ዘግይቶ የኔ ነው ባለው ኤክስክሉሲቭ ኒውስ ላይ ከተመለከትነው መረጃዎች መካከል ኤሌት አንደርሰን አሁን ላይ ለሜዲካል ራሱን አዘጋጅቶ እየጠበቀ የሁለቱ ክለቦች ድርድር ወደ ስምምነት እንደሚያመጣቸው ኤሌት አንደርሰን በእጅጉ ተስፋ አድርጓል። ኖቲንጋም ፎረስት ይሄን ዲል በፍጥነት ክለቡ እንደሚያጠናቅቅ አምኗል ነው። ስለዚህ የጊዜ ጉዳይ ይመስላል። ነገር ግን ማንቸስተር ሲቲ ኤሌት አንደርሰንን ብቻ አያስፈርምም። በአማካይ ላይ በስፋት ዴቪድ ኦርኒስተንም ፋብሪዚዮም እነ ጃክ ሆገንም እንደሚሉት ከሆነ ሲቲ በርናንዶ ሲልቫን ለመተካት ነው ይሄን ኢንቨስትመንት የሚያወጣው። ራሱን ከኤንዞ ፈርናንዴዝ ዲል በጣም አርቋል። በጣም አሁን የቼልሲን ሁኔታ ተመልክቶ መቼም ሲቲ በአንድ የዝውውር መስኮት አንድ አይነት ከ100 ሚሊዮን ፓውንድ በላይ ለሁለት አማካይ አይከፍልም። ነገር ግን የበለጠ ቴክኒካሊ ኬፓብል የሆነውን ተጫዋች ለማስፈረም ሳንድሮ ቶናሊ ላይ ከማንቸስተር ዩናይትድ በተሻለ አቋም ላይ እንደሚገኙ የእንግሊዝ ሚዲያዎች እየጻፉ ነው የሚገኙት። እንደውም ከተወሰኑ ቀናት በፊት ምን ስንል ነበር? ማንቸስተር ዩናይትድ ሳንድሮ ቶናሊን ብቻ ሳይሆን የኤሌት አንደርሰንን ዝውውር ሃይጃክ ያደርጋል ብለን ከሚወጡ መረጃዎች ጋር ተያይዞ የሚወጡትን ዘገባዎች ተመልክተን መረጃውን ስናደርሳችሁ ነበር። አሁን ጉዳዮች ሁሉ በተቃራኒ እየተጓዙ ማንቸስተር ሲቲ ቶናሊን የማስፈረም ከፍተኛ ቻንስ አለው፣ ከአርሴናልም ከማንቸስተር ዩናይትድም በበለጠ 80 ሚሊዮን ፓውንድ ተመልከቱ። ሲቲ ለሁለት አማካይ 200 ሚሊዮን ፓውንድ የመክፈል ከፍተኛ እቅድ አለው። ግን ይሄ ማለት ሲቲ ላይ በፔሳር ጫና ይደርስበታል ወይም አይደርስበትም ማለት አይደለም፣ ይደርስበታል። ይሄን ፋይናንሻል ጫና ለመቋቋም ክለቡ አሁን ላይ ሪኮ ሉዊስን፣ ኒኮ ጎንዛሌዝን፣ ቲጃኒ ራይንደርስን፣ ማቴዮ ኮቫቺችን፣ ጄምስ ትራፎርድ እና ናታን አኬን የመሸጥ ቀጥተኛ ፕላን አለ። ከነዚህ ተጫዋቾች ሲቲ ወደ 250 ሚሊዮን ፓውንድ ገደማ የማግኘት ከፍተኛ እቅድ አለው። በተለይ ጄምስ ትራፎርድ የአንደኛ ቁጥር አንድ ግብ ጠባቂነትን ቦታ ስለሚፈልግ የመልቀቅ እድሉ
ናታናኬ የበለጠ ደግሞ ወደ ከእንግሊዝም ውጪ በቅርብ ሳምንት ከቪላ ጋር ስሙ ሲያያዝ ነበር። ከዛ ቀደም ብሎም ከተለያዩ ክለቦች ጋር ስሙ ሲያያዝ ነበር ሆላንዳዊው ተከላካይ። እንዲሁም ማቴዮ ኮቫቺች ከእድሜና ከተደራራቢ ጉዳት ጋር በተያያዘ፣ ቲጃኒ ራይንደርስ ደግሞ በታሰበው ደረጃ ኢፌክቲቭ አለመሆኑን ተከትሎ አርሴናል በነገራችን ላይ የቲጃኒ ራይንደርስ አጥብቆ ፈላጊ ነው። ሲቲ ለኤሲ ሚላን የከፈለውን ክፍያ ሙሉ ፊክስድ በማድረግ ቲጃኒ ራይንደርስን አርቴታ ማምጣት ይፈልጋል። ይሄ በነገራችን ላይ ሩመርስ አይደለም። ጃክ ሮስ ነው የሚረሩ ዘጋቢ፣ ብዙ በዴሊ ሚረር ዘገባዎች ውስጥ የታመነው ዘጋቢ የሚባለው በቅርብ ጊዜያት ውስጥ የቲጃኒ ራይንደርስ እና የአርሴናል ስም መያያዙ ከሩመርስ የዘለለ ነው፣ የአርሴናል ፍላጎት ኮንክሪት ነው ሲል ነበር። አሁን ግን ባለው ሁኔታ ከተመለከትን ማንቸስተር ሲቲ እነዚህን ተጫዋቾች የመልቀቅ ሂደት ውስጥ ገብቷል። አሁን ይሄ ድረ ጋርዲዮላ ሁኔታዎችን ስንመለከት አሁን ማንቸስተር ሲቲ እሸጣቸዋለሁ ብሎ ያሰቡትን ተጫዋቾች ተመልከቱ። ኒኮ ጎንዛሌስ የፔፕ ጋርዲዮላ እቅድ ነው እንጂ የማንቸስተር ሲቲ እቅድ አይደለም። ይህን እዚህ ጋር መገንዘብ አለብን። ምክንያቱም ሲቲ በየትኛውም የጋርዲዮላ ፕላን ላይ ጣልቃ አይገባም። ፔፕ ከፈለገ ነው ማንቸስተር ሲቲ ቤት ውስጥ። ሲቲ ግን እንደ ቡድን ለረጅም ጊዜ ያገለግሉኛል ብሎ የሚያስባቸውን ተጫዋቾች ደግሞ ከክለቡ የማይነኩ አሉ። ከነዛ ተርታ አይደለም ኒኮ ጎንዛሌዝ። አሁን ፔፕ ሲለቅ የኒኮ ጎንዛሌዝን ጥያቄ ለመቀበል ሲቲ በሩን ከፍቷል። ከእንግሊዝ እስከ ዩሮፒያን ትላልቅ ክለቦች አጥብቀው ይፈልጉታል። ምናልባት የኒኮ ጎንዛሌዝ ፈላጊ ሆኖ ሊመጣ የሚችለው እየተባለ የሚገኘው ባየር ሙኒክ ነው፣ አጥብቆ ፈላጊ። ምክንያቱም ያኔ ከፖርቶ ማንቸስተር ሲቲ ሲያስፈርመው ተጫዋቹን በንቃት ሲፈልግ የነበረው ክለብ ባየር ሙኒክ ስለነበር እና የበለጠ ሙኒክ በዚህ ሳመር የአማካይ ክፍሉን ማጠናከር ስለሚፈልግና ይህን ተጫዋች አጥብቆ እንደሚፈልግ እየተነገረ የሚገኘው የማቴዮ ኮቫቺች እንግዲህ ከእድሜ ጋር በተያያዘ ነው። በርካታ ጊዜ ይህን ጉዳይ በተለያዩ ሚዲያዎች ላይ ሰምታችኋል ብዬ አስባለሁ። በጣም የማቴዮ ኮቫቺች ወደ ሴሪያ መመለስ እድል ሰፊ እንደሆነና ይሄ ተጫዋች ከሲቲ የመልቀቅ እድሉ ሰፊ እንደሆነ፣ የሪኮ ሉዊስ ደግሞ አሁን ላይ እየተነሳ የሚገኝ የኤንዞ ማሬስካ ቅጥር በኋላ የሚወሰን ውሳኔ ነው። ለምን መሰላችሁ? ሲቲ ለምሳሌ በቅርብ ዓመት ውስጥ የሸጣቸው የአካዳሚ ተጫዋቾች በጣም ማንቸስተር ሲቲን የሚያስቆጩ ይመስላሉ። ግን ሲቲ በጣም አስደናቂ ሞዴል የሚከተል ቡድን ነው። ታውቃላችሁ? ይህን በእንግሊዝ ምድር በጣም አስደናቂ የእግር ኳስ ሞዴል የሚከተል ቡድን ነው። ባልተገመተ የተጫዋቾች ሂደት የተጫዋቾች ከፍተኛ ይሄ ካጎለበተ በኋላ ተጫዋቾችን ለገበያ አቅርቦ እነዛ ተጫዋቾች ከለቀቁ በኋላ የሚሰጡት ኢፌክቲቭ የሆነ አገልግሎት ለሌሎች ክለቦች ማንቸስተር ሲቲ የአካዳሚው ላይ ያለውን ከፍተኛ ሂደትና በበለጠ ወጣቶች ላይ ምን ያክል ሲቲ እየሰራ እንደሆነ በግልጽ የሚያሳይ ነው። በቅርብ ዓመት ውስጥ የማንቸስተር ሲቲ የአካዳሚ ውጤት በገበያ ላይ የተሸጡትን ከነኮል ፓልመር አንስቶ ተመልከቱ። ሲቲ በዚህን ሰዓት በርካታ የአካዳሚ ተጫዋቾችን ወደ እንግሊዝ እግር ኳስ ማቅረብ የቻለ ነው። ለምሳሌ የተወሰኑትን መመልከት እንችላለን እኮ በዘመናዊ እግር ኳስ ውስጥ ምን ያክል የማንቸስተር ሲቲ የአካዳሚ ውጤት እንዴት ሊጉን በበለጠ ዶሚኔት እንዳደረጉና በቅርብ ዓመት ከፍተኛ ክፍያ እንደተከፈለባቸው ተውት። ቼልሲ ብቻ ያስፈረሟቸውን ፓልመርን፣ ሮሚዮ ላቪያን፣ ሌም ዴላፕን፣ ቶሲን አድረባዮን፣ ጂሚ ጊተንስን እነዚህን ተጫዋቾችን ቼልሲ ብቻ የሚገኙ ከዛም በኋላ ጄደን ሳንቾን፣ ኮል ፓልመርን ቅድም ጠቅሼዋለሁ።
የተለያዩ ተጫዋቾች ከነ ሞርጋን ሮጀርስ አንስቶ የሲቲ የአካዳሚ ውጤቶች ናቸው እና ሲቲ በእነዚህ የአካዳሚ ውጤት ተጫዋቾች ላይ የሚያየው አሁን የመጎልበታቸው የማደጋቸውን አቅም ከተመለከተ በኋላ ለገበያ አውጥቶ ክለቡም በፒኤስአር ያለበትን ጫና ከላዩ ላይ የሚያነሳበት ነው። በተቃራኒው ደግሞ ለተጫዋቾች እድገትና ተጨማሪ በሌላ ክለብ ሄደው የሚጎለብቱበትን ሂደት በማመቻቸትም ጭምር። ስለዚህ ከነ ኢብራሂም ዲያዝ አንስቶ መመልከት ትችላላችሁ የማንቸስተር ሲቲ የአካዳሚ ውጤት የሆኑ ተጫዋቾች። ስለዚህ ማንቸስተር ሲቲ በእነዚህ አይነት ውሳኔዎች ላይ ይሳሳታሉ ተብሎ አይጠበቅም። ምክንያቱም ኤሊት ፉትቦል ዴቨሎፕመንቱ የማንቸስተር ሲቲ በጣም በጣም አስደናቂ እንደሆነ ይነገርለታል። እንደውም ቼልሲ አሁን ላይ የነሱ ሞዴል እየተከተሉ እንደሆነ በስፋት ይነገራል። በስፋት የማንቸስተር ሲቲ ሞዴሎችን እየተከተሉ እንደሆነ በርካታ ተንታኞች ያነሳሉ። ከነ ጀሪሚ ፍሪምፖንግ እና ኤሪክ ጋርሺያን አንስቶ የማንቸስተር ሲቲ የአካዳሚ ውጤት እንደሆኑ ይነገራሉ። በተጨማሪም እነ ኦሊሴን ጨምሮ ማለት ነው። ስለዚህ ማንቸስተር ሲቲ የሪኮ ሉዊስን ጉዳይ ሲቲዎች የሚመለከቱበት መንገድ አሁን እነ ኦስካር ቦብን ሸጠዋል ለፉላም፣ ግን የኦስካር ቦብ ማንቸስተር ሲቲ ቤት መቆየት የተጫዋቹ እድገት ላይ የሚፈጥረው ተጽዕኖ ስላለ ነው ፔፕ ይሄ ተጫዋች እንዲሸጥ ያደረገው እንጂ ተጫዋቹን አቆይቶ መጠቀም ወይም መገልገል ሳይፈልግ ቀርቶ አይደለም። ስለዚህ አሁን ሪኮ ሉዊስ ላይ የማንቸስተር ሲቲ ሪኩፕመንት አባላት የሚያነሱት ጉዳይ የተጫዋቹን የመጎልበትና የማደግ አቅምን ትኩረት በማድረግ ነው። ስለዚህ ይሄም ሌላ ትኩረት በዚህ የዝውውር መስኮት የምንመለከተው ነው። ከሁሉም በላይ ግን የማሬስካ ሹመት ለምን አልተፈጸምም እስካሁን ድረስ የሚለውም በመጨረሻ 1-2 ደቂቃ እናንሳ። ማሬስካ የመጨረሻ 6 ወራት እስካሁን ከተሰናበቱ በኋላ የመጨረሻ 6 ወራት ሲቆዩ በቼልሲ ኃላፊነት ላይ ተነሱ እንጂ ካሳ ተከፍሎ የአሰልጣኙ ኮንትራት አልፈረሰም። ስለዚህ ህጋዊ የሆነ የኮንትራት ማፍረሻ ሂደት ማንቸስተር ሲቲ እያደረገ ነው። ያን የኮንትራት ማፍረሻ ማካካሻ ክፍያ ከተፈጸመ በኋላ ነው ኦፊሻሊ እዚህ ሬጂስተር ማድረግ የሚችለው እንጂ እስካሁን ድረስ በቀጥታ ከቼልሲ አካውንት ወደ ኤንዞ ማሬስካ ደሞዝ ክፍያ ይገባል፣ ቀጥታ ይገባል። ምክንያቱም ቼልሲ ያን ሁሉ ክፍያ እንዴት ነው ኮምፐንሴሽን ከፍሎ ሊያፈርስ የሚችለው? የ5 ዓመት ኮንትራት እኮ ነው ያላቸው። ስለዚህ አሰልጣኙ እስከሚፈርሙ ድረስ ቼልሲ ደሞዛቸውን ይከፍላል። ኮንትራታቸው ከኃላፊነት ላይ ተነሱ ነው እንጂ ኮንትራታቸው በግል ስምምነት ተቋረጠ የሚል ነገር የለም፣ በደንብ የምታስታውሱ ከሆነ። ስለዚህ አሁን ህጋዊ የሆኑ ስርዓቶችን ቼልሲና ሲቲ እየጨረሱ ነው የሚገኙት። ከዛም በኋላ ኦፊሻሊ የማንቸስተር ሲቲ ሄድ ኮች ተደርገው የሚሾሙ ይሆናል። ግን አንድ ሴንተር ባክ፣ አንድ ራይት ባክ፣ 2 አማካይና 1 ዊንገር 5 ተጫዋች ግን ማንቸስተር ሲቲ በዚህ ሳመር በንቃት ለማስፈረም እየሰራ ነው። የመጀመሪያው ፈራሚ ሊሆን የሚችለው ደግሞ አሁን ላይ ወደ እርግጠኝነት እየተመጣ የሚገኘው የኤሊየት አንደርሰን ጉዳይ ነው። ሁሉንም የእንግሊዝ ሌሎችን ሀያላን ክለቦች ከዝውውር ያስወጣ የማንቸስተር ሲቲ ተቀናቃኝ ክለቦችን በበላይነት የዘረረበት የዝውውር ሂደት ነው። አሁን በሁለት ወገኖች መካከል ድርድሩ እየተካሄደ ነው የሚገኘው በኖቲንጋም ፎረስት እና በማንቸስተር ሲቲ መካከል። የሌሎች ክለቦች የጠለፋ ስትራቴጂ ካሁን በኋላ ይፈጸማል ተብሎ አይጠበቅም። ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። በሁሉም ክለቦች የዝውውር ሂደትና ወቅታዊ መረጃ ተመልሰን እንመጣለን። ሰላም ቆዩ።